የአክሱም ሙስሊሞች ላይ እየደረሰ ያለው ድብደባ ቀጥሏል። ይድረስ ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ። አክሱም ውስጥ መስጂድ ተከልክሏል። ፖለቲካሊ የትግራይ ክልላዊ መንግስት ጫወታ የተጫወቱት ጫወታ አለ። ብሬኪንግ አሜሪካ ፋይናሊ ኤምኪው ፎርስ የሚባለው እጅግ በጣም ውድ የሆነው የስለላ ድሮኗ እንደተከሰከሰባት አምናለች። አሜሪካ በሆርሙዝ ሰርጥ ላይ የጀመረችው እገዳ የሚቀጥል ከሆነ ኢራን የቀይ ባህርን እንደምትዘጋ አስታውቃለች። ሙስሊሙ ማህበረሰብ በምርጫ ንቁ ተሳትፎ እንዲያደርግም ጥሪ ቀርቧል። ጥሪ ያቀረበው ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። ታዲያ በዚህ ሰዓት የኢራኑ ፕሬዝዳንት ዓለምን ያስደነገጥና ያስገርም ድርጊት መፈጸማቸው ተሰምቷል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለወታደራዊ አገልግሎት በፈቃደኝነት መመዝገባቸው ተነግሯል። አብሽር ወላሂ አብሽር አይችልም አያደርገውም በተባልክበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳንበርሉ በሁላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛም ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች አለ ከመሰተ የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ወደ ዛሬ መጀመሪያ ቪዲዮአችሁን ወስዳችኋለሁ። በአምቦ እንግዲህ ሰዎችን ሲቀጠቅጥ የነበረው እንግዲህ ግለሰብ ተይዟል። እንግዲህ ይህ ጥሩ ነገር ነው፣ ህግ መኖሩ የሚያሳይ ነው። ይህ ግለሰብና ጓደኞቹ እንግዲህ ንጹሃንን እየቀጠቀጡ ቪዲዮ ሲቀርጹ ነበር። ለህግ መያዛቸው መቅረባቸው እንግዲህ ደስ የሚል ነገር ነው። እንግዲህ ኢትዮጵያውያን ሙስሊሞች በምርጫ ላይ መሳተፍ አለባቸው ሲል መጅሊሱ መግለጫ ሰጥቷል። ሙስሊሙ ማህበረሰብ በምርጫ ንቁ ተሳትፎ እንዲያደርግም ጥሪ ቀርቧል። ጥሪ ያቀረበው ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። ታዲያ እንደዛሬ መግለጫ ሆነ ማለት ነው። በሰባተኛው ሀገራዊ ምርጫ ዙሪያ ባስተላለፈው መመሪያም እድሜው ለምርጫ የደረሰ እያንዳንዱ ሙስሊም የምርጫ ካርድ በመውሰድ ማለት ነው የዜግነት ግዴታው እንዲወጣም አሳስቧል ማለት ነው። ታዲያ ምክር ቤቱም ዛሬ የምንሰጠው ድምጽ ማለት ነው የነገ የመብት ጥያቄያችን ትመልሳለች ሲልም የምዝገባ ወቅት ሳይጠናቀቅ ማህበረሰቡ እንዲረባረፍ ሲልም እንግዲህ ጥሪውን አስተላልፏል። ያው ምርጫ ላይ መሳተፍ የሁሉም የኢትዮጵያዊ ዜጋ ማህበረሰብ ግዴታ ነው፣ እንደዚሁም ደግሞ ኃላፊነት ነው። ሙስሊሞች ደግሞ ማን ይጠቅመኛል፣ ማን ነው ለሙስሊሞች ጥሩ ነገር እያደረገ ያለው የሚለውን ነገር በደንብ አስበንበት እዚህ ምርጫ ላይ እንድንሳተፍ መጅሊሱ ጥሪ አቅርቦልናል። በዚህ ጉዳይ ላይ እናንተ ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ ማስቀመጥ ትችላላችሁ። ተስፋ አትቁረጡ፣ ታገሱ። አብሽር ወላሂ አብሽር አይችልም አያደርገውም በተባልክበት ቦታ ላይ አደረገው እኮ ቻለው እኮ የምትባልበት ቀን ሩቅ አይደለም። ያጣኸውን ሁሉ የሚተካ በአላህ ፍቃድ የናቁህን ሁሉ የሚያስደንቅ ድንቅ ስጦታ ከፊት ይጠብቅሃል። ትንሽ ታገስ፣ ትንሽ በርታ፣ ትንሽ ጠንክር። እንግዲህ ትዕግስት እጅግ በጣም አስፈላጊ ነገር ነው። ሰብር እጅግ በጣም ወሳኝ ነገር ነው። ሰብር ያላደረገ ሰው እንግዲህ ብዙ ጊዜ አይሳካለትም። ሰብር በማድረግ በትዕግስት ግን ብዙ ነገሮች ይስተካከላሉ። ኢንሻአላህ እንግዲህ ችግር ያለ ነው፣ መጥፎ ነገር ያለ ነው። ከችግር በኋላ ከመጥፎ ነገር በኋላ ከአዘን በኋላ ግን አላህ Subhanahu Wa Ta'ala ነግሮናል። ድሎት አለ፣ ደስታ አለ ብሎናልና ኢንሻአላህ አላህ ደስታችንን ቅርብ ያድርግልን እላለሁ። ወደ ቀጣይ ቪዲዮ ወስዳችኋለሁ። አሁን የምንመለከተው አክሱም ላይ በድጋሚ ሙስሊሞች ላይ ጥቃት ደርሷል። የአክሱም ሙስሊሞች ላይ እየደረሰ ያለው ድብደባ ቀጥሏል። ይሄን ቪዲዮ ቲክቶክ ሊያወርደው ይችላል። ኮፒ ሊንክ አድርጉ፣ የቻላችሁትን ያክል ቫይራል እንዲወጣ አድርጉት። አሁንም ቢሆን ፍትህ እንጠይቃለን። ፍትህ አላገኘንም። የአክሱም ሙስሊሞች ላይ እየደረሰ ያለው ድብደባ አሁንም ቀጥሏል። ይሄው አባታችንን ዛሬ ነው የደበደቧቸው። ዛሬም በአክሱም ከተማ ሙስሊሞች ሲደበደቡ ነው የዋሉት። እዚህ ጋር እንደምትመለከቱት እኚህ በእድሜ የገፉ አባታችን ኡስታዝ ናቸው። ቁጭ ብለው እየቀሩ ባሉበት ሁኔታ ላይ ነው 5 የሚሆኑ ግለሰቦች በሞተር መጥተው ቀጥቅጧቸው እዚህ ጋር እንደምትመለከቱት፣ ይህንንም ወንድማችንን ተመልከቱት፣ ከፍተኛ ጉዳት አደርሰውባቸው ነው የሄዱት። እንግዲህ አንዳንድ ካባ ለባሾች ምንም ሳያፍሩ እየወጡ የአክሱም ሙስሊሞች ላይ ምንም አልደረሰም የሚሉት ተመልከቱ። የአክሱም ሙስሊሞች ላይ ይህንን ግፍ እየፈጸሙ ያሉ ጽንፈኛ አካላቶች ከዚህ በፊትም ከንቲባውን ጨምሮ የደህንነት ቢሮ እነማን እንደሆኑ ነግሬያቸዋለሁ። ይሄኛው ነው አንደኛው። እዚህ ጋር የምትመለከቱት ግለሰብ ነው ዛሬ እኚህን አባት ቀጥቅጦ ጉዳት አድርሶባቸው የሄደው። ሌሎቹም አሉ፣ እነሱም በየተራ እነግራችኋለሁኝ። አሁንም ከሆነ ግን የአክሱም ሙስሊሞች ትግላችሁን ቀጥሉ። የምትታገሉት ለመጪው ትውልድ ነው። መጪው ትውልድ አሁን እናንተ የምታዩትን መከራ እንዳያይ ነው። ታገሉ። ሊደበድባችሁ ሊገላችሁ የሚመጣን ጽንፈኛ
ቢያንስ መከላከል እንኳን ቢያቅታችሁ ፊቱን በካሜራ አንስታችሁ ህዝብ እንዲያውቀው አድርጉ። በስልካችሁ መረጃ ያዙ። የቪዲዮም ይሁን የፎቶም ይሁን ያዙ። የሚፈጠሩትን እያንዳንዳቸውን ድርጊቶች ሳትንቁ እያንዳንዱን ድርጊት በካሜራችሁ ውሰዱ። ምናልባት መስዋዕትነት ሊያስከፈላችሁ ይችላል፣ ግን ጥቅሙ ትልቅ ስለሆነ መረጃ ያዙ። አላህ ስብሓነሁ ወተዓላ ደግሞ ነስሩን ቅርብ ያደርግልናል። እንግዲህ ያኔ በቅርቡ ካባ ለብሶ ቪዲዮ የሰራብኝ አባት ምንም አይነት መልስ አልሰጠኝም። በዛ ጉዳይ ላይ ይመለስበታለሁ። መረጃውን ተከታትላችሁ እንደመጣችሁ ነው። እጅግ በጣም ያሳዝናል። ብዙዎች ተደብድበው ሆስፒታል ገብተዋል። እንግዲህ አክሱም ላይ ከዚህ በፊት እንደምታውቁት ሂጃብ ተከልክሎ ነበር። መስጊድ ሰላት እንዳይሰገድ፣ በቅርቡም ደግሞ መስጊድ ገብተው ቁርአን ቀዳደው ሙስሊሞችንም ደብድበው በየመንገዱ ሙስሊሞችን እየጮቆኑ የነበሩበት ሁኔታ አለ። እንዳያችሁት ነው እንግዲህ አመጻቸው ከመጠን በላይ ሆኖ እንደዚህም እያሉ ይገኛሉ። አክሱም ላይ ሄደ መስጊድ ልስራ ማለት መካ ሄዶ አንድ ኦርቶዶክሳዊ ቤተክርስቲያን ልስራ እንደማለት ነው የሚታይ። እኔ ጥያቄ ለአቶ ከድር ነው፣ ለድሬዳዋ ከንቲባ ለአቶ ከድር፣ ካባውን የሚያፈርሰው የአብርሃም ዘር ከሆኑት አንዱ ነው ብለሃል። የአብርሃም ዘር የሚል አለ። ፍትህ በአክሱም ለሚገኙ ሙስሊም ወንድም እህቶቼ ፍትህ ማለት እፈልጋለሁ። በዚህ ልክ ቁርአናቸው ሲቀደድ ማየት፣ በዚህ ልክ ሂጃባቸውን ለብሰው እንዳይሰግዱ እንዳይንቀሳቀሱ ሲታገዱ ማየት በጣም ነው የሚያመው። እንደ አንድ ሴት እንደ አንድ ኦርቶዶክስ ሴት ይህ ስሜት እኔ ውስጤን ረብሾኛል። ምክንያቱም የራሳችሁን ሃይማኖት ስትወዱና ስታከብሩ የሌላ ሰው ሃይማኖት ሲነካ አትወዱ። የት ናችሁ ዩቲዩበሮች፣ ቲክታከሮች? ለአንድ ሳምንት የምንነግዱት ነገር ይቁምና እስኪ ፍትህ በሉ። ሙስሊም መሆን አይጠበቅባችሁም። ሙስሊምን እንደዚህ ሲሆን ማየት ድምፅ ለመሆን ሙስሊም መሆን አይጠበቅባችሁም። ድምፅ መሆን አለባችሁ። የነሱ ሃይማኖት የኛ ሃይማኖት ነው ማለት አለባችሁ። ከጎናቸው መሆን አለባችሁ። እንዴ ለምን ማለት አለባችሁ? ሁላችሁም ድምፅ የሆኑት በጣም ጥቂት ሰዎች ናቸው። በጣም ነው የሚያሳዝነው። በዚህ ሰዓት ከጎናችሁ መሆን አለባችሁ። በጣም ነው የሚያሳፍረው። በዚህ ሰዓት ድምፅ ያልሆናችሁ ነገ ሙስሊም ነኝ ብትሉ፣ ነገ እኔ ሃይማኖቴን በጣም ነው የምወደው ብትሉ፣ ለኔ እንጃ አይገባኝም። እና በደረሰባችሁ ነገር በጣም ነው ያዘንኩት። ዲናቸው ሲነካ በማየቴን በጣም አዝኛለሁ እግዚአብሔርን። ስለዚህ ባካችሁ ድምጽ ፍጠሩ፣ ተጽዕኖ እንፍጠርና ሁላችንም እንጩህ። ፍትህ ማለት ፈልጋለሁ ለአክሱም እህቶቼ ወንድሞቼ። ሁሉ ነገር ተስተካክሎ እንደፈለጋችሁ ሰግዳችሁ የምትወጡበት ቀን ይምጣላችሁ። በጣም አዝኛለሁኝ። ሁለት ማወቅ ያለባችሁ ነገሮች ልንገራችሁ። ከቪዲዮ ጋር በተገናኘ እህታችን እንግዲህ ለአክሱም ሙስሊሞች ሁላችንም ድምጽ ልንሆን እንደሚገባ በጥሩ ሁኔታ ገልጿለች ብዬ አስባለሁኝ። በጣም እናመሰግናለን ወገናችን ማለት ነው። ሁለት ማወቅ አለባችሁ ያልኳችሁ ነገር የመጀመሪያው በዛሬው ዕለት የፌዴራል እስልምና ጉዳዮች ጠቅላይ ምክር ቤት ከትግራይ ክልል ጊዜያዊ ፕሬዝዳንት ከሆኑት ሌተናል ጄኔራል ታደሰ ወረደ ጋር ተገናኝተው ተነጋግሮ ነበረ በአክሱም ሙስሊሞች ላይ እየደረሰ ስላለው ነገር ማለት ነው። ታዲያ የክልሉ ጊዜያዊ ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ ምንድን ያሉት ያለውን ነገር እንግዲህ ተነጋግረን ችግሩን በሰላማዊ መልኩ ለመፍታት እንሞክራለን ሲሉ ነው የተናገሩት። ይፈታል አይፈታም የሚለው እንግዲህ አብረን የምናየው ነው የሚሆነው። ግን እስከዛሬም ድረስ ኤኒዌይስ ስለሱ ጉዳይ ይሄን አንድ ማወቅ ያለባችሁ ነገር ነው። ፌዴራል መጅሊሱ ከክልሉ ፕሬዝዳንት ጋር መገናኘታቸውን አንድ ወቅት ያልኩት ነገር ነው። ሁለተኛ ነገር ደግሞ በዛሬው ዕለትም እንግዲህ አርብ ዕለታው አላነሰም። በዛሬው ዕለትም ደግሞ በአንዋር መስጊድ የሚገኙ አንዋር መስጊድ ትግራይ ላይ ማለት ነው እዛ የሚገኙ ሙስሊሞች ከባድ ጉዳት እንደደረሰባቸውና በሕክምና ላይ እንደሚገኙ ጭምር ነው የተገለጸው። ቀደም አንድ ቪዲዮ ሰርች ነበር መግሪብ አካባቢ ላይ ትንሽ ያያያዝኩ ፎቶ በጣም የሚቀፍ ነበር ይመስለኛል። ቲክቶክ ከዛ አንግል አልተመቸውምና ቪዲዮውን እንትን ብሎታል ማለት ነው። ታዲያ ዛሬም እንግዲህ ጥቃት ደርሶባቸዋል። ሐኪም ቤት ላይ እንደሚገኙ ጭምር ነው የተነገረው። መስጊድ ስላችሁ በጣም ትልቅ ሂውጅ የሆነ ሚናር ያለው መስጊድ እንዳጠብቁ 3 በ3 የምትሆን ቤት ውስጥ የለም መኖሪያ ቤት የምትመስል ነገር ውስጥ ተከራይተው እንደዚህ አይነት ቤት ነው መስጊድ የሚባለው ማለት ነው። ታዲያ መስጊድ ላይ ጥቃት ደረሰ ምናምን ስትባሉ በጣም ሂውጅ ነገር አላቸው እንዲህ መስጊድ ምናምን ብላችሁ እንዳታስቡ ብዬ ነው። ኤኒዌይስ ያቺን ተሰባስበው የሚሰግዱባት ቦታ ላይ ሄደው በሞተር የመጡ ግለሰቦች ተሰባስበው እንግዲህ ጥቃት እንደደረሱ ነው የተነገረው። ከአርብ ዕለት የቀጠለ ከጁምዓ ዕለት የቀጠለ እንደመሆኑ ነው። እንግዲህ እዚህ ጋር ኡስታዝ አህመዲን ጀበል ፎቶ ለምንድን ነው ያያዝኩት? እጅግ በጣም የሚገራርም ጽሁፎችን እያጋራ ይገኛል ከአክሱም ጋር በተገናኘም ሆሮር ከሌላ ሾዎች ጋር። ስለዚህ ምን ጊዜ ጽሁፎች ባያመልጣችሁ በጣም ናይስ ነው ብዬ አስባለሁኝ። በቀደም ጁምዓ ዕለት ስለነበረውም ጥቃትን በተመለከተ እጅግ በጣም የሚገርም ጽሁፉን ጽፏል። ያላልባችሁ ሰዎች ሄዳችሁ አንብቡት። ሊረዝም ይችላል ግን እንደምንም ብትጨርሱት በጣም ናይስ ነው ብዬ አስባለሁኝ። እንግዲህ በቁርአን ስለመቀደዱ ሙስሊሞች ላይ ስለደረሱ ጥቃቶች እና መሰል በጣም ከስር መሰረቱ ሁሉ ነገር ለማስረዳት ሞክሯል። እጅግ በጣም የሚገርም ጽሁፍ ነው ያጋራው። እንግዲህ ኡስታዝ
አህመዲን ጀበልና የዚች ልጅ ፎቶ ለምን አንድ ላይ ያስክ ምናምን ብሎ ደግሞ አንኳ ገጭ ሚል አይጠፋም ደግሞ የለም ኤፍቴል አጥባ አካል አይደለም የሚያገናኛቸው የኔ አባት። ኤኒዌይስ ፖይንቱ ስለወደድኩት የሱ ላጋራችሁ ስላልኩ ነው እንደዚህ ያያዝኩት ለእናንተ ነው ይሄ ምላሽ ማለት ነው። ለማንኛውም እንግዲህ ይሄን ነገር ላጋራችሁ ብዬ ነው። ፍትህ አሁንም ለአክሱማውያን ሙስሊሞች ብለናል። ኤኒዌይስ ቪዲዮን በደንብ ላይክ ሼር ፖስት አድርጉት። በጣም ረዝሟል። ኮፒ ሊንክ ምናምን የሚደረግ ሰላም አለይኩም ይመሻችሁ። ሙስሊም የበዛበት አካባቢ ሰላም አሁንም ጥሩ አይሆንም። እንደዚሁም ደግሞ አክሱም ላይ መስጊድ መገንባት ማለት ልክ ከአባ ላይ መስጊድ እንደ ቤተክርስቲያን እንደ መገንባት ነው እያሉም እንግዲህ የመልስ ምት እየሰጡ ይገኛሉ። መልስም በመልስ እየመለሱ ይገኛሉና እጅግ በጣም ጽንፈኛ መሆናቸውን እንግዲህ ሁሉም እየተረዱ ይገኛሉ። አንዳንድ ሙስሊም ያሉ ሰዎች ሳይቀሩ ፍትህ ለአክሱማውያን እያሉ ይገኛሉ። እንግዲህ መረጃውን እንዳያችሁት ነው። አህመዲን ጀበል በዚህ ጉዳይ ላይ አንድ የተናገረው ንግግርና የጻፈው ጽሑፍ አለ። አክሱም ውስጥ መስጂድ ተከልክሏል። ግን ፖለቲካሊ የትግራይ ክልላዊ መንግስት ጨዋታ የተጫወቱት ጨዋታ አለ። ጨዋታው ምንድነው? ውቅሮ ነጃሺ ቀብር ያለበትን ለብቻ እስላማዊ የመጀመሪያው መስጊድ ምናምን ተብሎ ራሱን የቻለ ታሪክ ተተርኮ የቱሪዝም ምንጭ እንዲሆን ለብቻ፣ አክሱም ደግሞ ለብቻ ከክርስትና ጋር ተያይዞ ተቀምጧል። ነጃሺ እኮ ውቅሮ ላይ አይደለም አስተዳደር የነበረው። ውቅሮ የሞተበት ቦታ እንጂ የገዛበት ቦታ አይደለም። ውቅሮ የሞተበት ቦታ እንጂ የገዛበት አይደለም። የገዛበት ሰሃቦች ነፃነት ያገኙት አክሱም ከተማ ውስጥ ነው። ተሰደው ወጥተው ይህንን መብት ያገኙ ስደተኞችን ተቀበለች ኢትዮጵያ የምትባለው አክሱም ውስጥ ነው። ስለ አክሱም ቤተክርስቲያን የመጀመሪያው መረጃ ቡኻሪ ውስጥ ይመስለኛል ሐዲሱ እናንተ ታውቁታላችሁ። ኡሙ ሰለማ ለነብዩ ሰለላሁ ዐለይሂ ወሰለም በአክሱም ጽዮን ማርያም ቤተክርስቲያን ውስጥ ስለ ማርያም ቤተክርስቲያን ያየችውን ስዕል የምትናገረውን ታሪክ ይዘው ነው እነ ፕሮፌሰር ስርገው ሀብለ ስላሴ ምን ይላሉ? በወቅቱ የአክሱም ጽዮን ማርያም ምን እንደምትመስል የመጀመሪያው መረጃ ብለው ይወስዱታል። በዚህን ጊዜ ኡሙ ሰለማ አክሱም ገብታ ቤተክርስቲያኑን አይታ የተናገረችውን ሐዲስ ወስደው ያኔ እንኳን ምን ይመስል ነበር ብሎ ደሊል ያደርጋል። ከዛ ዞር ብሎ አክሱም ውስጥ ነጃሽ የሚባል መሪ የለም። ከዛ ዞር ይሉና አክሱም ቅዱስ ስለሆነ ሙስሊሞች መስጊድ መስራት አይችሉም ይላል። እኛም ተባብረናቸው ውቅሮ ነጃሽ የሞተበትን ቦታ የመጀመሪያው መስጊድ ብለን አብረን እያወራን ነው። የመጀመሪያውማ እዛ አክሱም ውስጥ ነው እንጂ እዚህኛው አይደለም። የመጀመሪያው ሙስሊሞች ነፃነት ያገኙት ዛሬ በ21ኛው ክፍለ ዘመን ነፃነት የተከለከለበት አክሱም ውስጥ ነው። ይሄን በማስረጃ ማነጋገርም ይቻላል። ጉዳዩን ወደዛ ገልብጠን በዚህ በኩል ተቀበልናችሁ ስደተኞች እንዲያረግን በዚህ በኩል አይቻልም ሲሉ ምን ያህል ኮንትራዲክት እያደረጉ እንደሆነ ማሳየትም ከኛ የሚጠበቅብን ነው። ለማንኛውም ከዚህ በላይ አላስረዝምም። በርትተን አብረን ቆመን የጋራ መፍትሄ ማምጣት ካልቻልን ሐቂቃ ነው የምላችሁ ይሄ ጉዳይ አሳሳቢ ነው፣ መፍትሄ የሚፈልግ ነው። አብረን እናየዋለን። የጻፈውን ጽሑፍ እኔ ደግሞ አነብላችኋለሁ። የጻፈው ጽሑፍ እንዲህ ይላል። የዜግነት ሚዛኑ ክርስትና አድርጎ አንተን የማይቀበል አካል መብቴን አክብር ብሎ ፍትህ ለአክሱም ሙስሊሞች ብሎ ከርሱ መጠየቅ የዋህነት ነው። አህመዲን ጀበል አህመዲን ጀበል እንግዲህ ይህንን መልእክት አስተላልፏል። እጅግ በጣም በሳል የሆነ ንግግር እየተናገረ ይገኛል። ከመናገር ወደ ኋላ አይልም ኡስታዛችን፣ ሁሉ ነገር ላይ የገባ ይገኛል። ዶክተር አብይ አህመድን ሳይቀር እንግዲህ እያናገረ በተለያየ ቦታ የሚጮቆኑ ሙስሊሞችን መልእክት እያስተላለፈ እንዲስተካከል ለመንግስት ጥሪ እያቀረበ ይገኛል። አላህ ይጠብቀው፣ አላህ ከፍ ከፍ ያደርገው፣ አላህ ሱብሓነሁ ወተዓላ ሀያቱን ረጅም ያድርግልን። እንደዚህ አይነት ጀግና ኡስታዞችንም አላህ ያብዛልን። ላለው ወደ ቀጣይ ቪዲዮ ወስዳችሁ ወደ ውጭ መረጃ ነው የምንሄደው። አሁን የምንመለከተው እንግዲህ አሜሪካ አጣብቅኝ ውስጥ እየገባች ትገኛለች። ሙሉ ጦርነቱ ምንም አይነት እንቅስቃሴ ያላሳየው የኢራን ኤርፎርስ የኢራን አየር ኃይል እንግዲህ ዛሬ ሲበሩ ብለዋል ማለት ነው። ይሄ የምትመለከቱት የኢራን ኤርፎርስ ኦፕሬት የሚያደርገው ከጥቃቱ ከተረፉት ጀቶች መካከል አንደኛው ነው። ኤርፎርስ ፋንታ ይባላል። የአሜሪካ በ1960ዎቹ አካባቢ ተመርቶ የነበረ የጦር ጀት ነው። እንግዲህ ይሄኛውም እንዲሁ በኢራን ሰማይ ላይ የተነሳ ፎቶ ነው የምትመለከቱት። ጀት እንግዲህ ሚግ 29 የተባለው የእንትና ምርት ነው፣ የሩሲያ ምርት የሆነው የጦር ጀት ነው። እንግዲህ እዚህ ጋር ደግሞ ሲንቀሳቀስ ያለው ማለት ለምን ብላችሁ ብትጠይቁ እንግዲህ የፓኪስታኑ ፊልድ ማርሻል ይሄ ሰውዬ ማለት ነው አሚር
አሲም ሙኒር የሚባለው ይሄኛው ሰው ማለት ነው እንግዲህ ወደ ቴህራን ነው ደግሞ ወደ ኢራን ዋና ከተማ ስለመጣ ነው። ኔጎሽዬሽን ነው ደግሞ ድርድር በሚካሄድበት ሳለ እንግዲህ በከፍተኛ ሁኔታ ከኢራን ጋር የሚደረጉ ድርድሮችና አሜሪካና ኢራን የሚያደርጓቸው ድርድሮች በከፍተኛ ሁኔታ ሚዲየት ሲያደርጉ ከነበሩ ሰዎች መካከል አንደኛው ነው ከፓኪስታን ጠቅላይ ሚኒስትር ከሻህባዝ ሸሪፍ በመቀጠል ማለት ነው። በቴህራን በሚደርሱበት ሰዓት ላይ ከኢራን አመራሮች ከፍተኛ የሆነ አቀባበል እንደተደረገላቸው ተነግሯል። እንግዲህ ጀቶቹም ሲበሩ የነበሩት ይህንን የእሳቸውን አውሮፕላን ለማጀብ እንደነበር ነው እንግዲህ ተነገረ። የኢራኑ ፎሬን ሚኒስትር አባስ አረጋቺ ባሉበት ነው እንግዲህ አቀባበል ተደርጎላቸው የነበረው። ሞቅ ያለ አቀባበል በጣም በሀግ ተቃቅፎ ምናምን የተቀባበሉት ማለት ነው። የመጡበት ምክንያት ደግሞ ከአሜሪካ የተላከ መልእክት አለ ስለተባለው ነው እንግዲህ በኔጎሲዬሽኑ ደግሞ በንግግራቸው ዙሪያ በመግባቢያቸው ዙሪያ እንግዲህ ከአሜሪካ የተላከ መልእክት አለ በማለት ነው እንግዲህ ይህ መልእክት እንደተባለው እንደተገመተው ከሆነ ወይ ሲስፋየሩን ለማራዘም ለ2 ሳምንታት ሲስፋየሩን ለማራዘም አሊያም ደግሞ ሁለተኛ ዙር ድርድርና ሁለተኛ ዙር ቶክ ለማድረግ እንደሆነ የተነገረው። ሐሙስ ወር ደግሞ በነገው ዕለት ይህን ድርድር ያደርጋሉ ተብሎ ይጠበቃል ነው የሚገኘው እንግዲህ ሁለተኛ ዙራቸውን ድርድራቸው ከዚህ በፊት የነበረው ድርድር ያለምንም ስምምነት መፈታቱ ይታወሳል። ሀገሮች የተነጋገሩበት የ2 ሳምንት የተኩስ አቁም ስምምነት እንግዲህ የሄደ ጊዜው በጣም እየሄደ ነው። አይ ቲንክ አሁን 1 ሳምንት አካባቢ ነው የሚቀረው የዚህ የተኩስ አቁም ስምምነት ወይ የተኩስ አቁም ስምምነቱን ለማራዘም አለም ደግሞ ሁለተኛ ዙር ድርድር ለማድረግ ነው እንግዲህ ተገኝተዋል ተብሎ የሚታሰበው። ምን አወሩ፣ ምን ጉዳዮችን ለፓኪስታን ለኢራን አመራሮች ይዘው መጡ የሚለው የምንመለከት ይሆናል። መቻችሁ ፎሎ ማድረግ ደረሱ። ብሬኪንግ አሜሪካ ፋይናሊ ኤምኪው ፎርስ የሚባለው እጅግ በጣም ውድ የሆነው የስለላ ድሮኗ እንደተከሰከሰባት አምናለች። ይህ ሀፕን ያደረገው እንግዲህ የተኩስ አቁም ስምምነቱ ከታወጀ ከ2 ቀን በኋላ ነው የተባለው። ኤፕሪል 9 ላይ ነው የተባለው። ይህ እጅግ በጣም ውድ የሆነ ድሮን የሆርሙዝ ሰርጥ እንዲሁም የፐርሺያን ገልፍን የኢራን አካባቢ ያሉ ነገራቶችን ለመሰለል ከጣሊያን ከሚገኘው ቤዝ ተነስቶ የመጣ ቢሆንም ሆርሙዝ ሰርጥ አካባቢ እንዲሁም ፐርሺያን ገልፍ አካባቢ ከስለላውን ከጨረሰ በኋላ ወደ ጣሊያን ወደ መነሻው ለመመለስ እንግዲህ የሳውዲ አየር ክልል ውስጥ ከገባ በኋላ ነው ችግሮች እያጋጠሙት የመጡት። ናው ከሚበርበት 5000 ጫማ 50000 ጫማ ከፍታ ላይ እንግዲህ ድንገት በመፈጥፈጥ ወደ 10000 ጫማ ከፍታ እንደወረደ ታውቋል። በዚህም ሰዓት 7400 የሚል ኮድ እያሳየ ነበር ነው የተባለው። ይህ ኮድ እንግዲህ ሲተረጎም ኢመርጀንሲ እንዳጋጠመው ለኮንትሮል ሩም እየተናገረ ነበር ነው የተባለው። ከዛ በኋላ እንግዲህ 10000 ጫማ ላይ ከደረሰ በኋላ ደግሞ 7700 የሚል ኮድ እንዳበራ ነው የታወቀው። ይህ ኮድ ደግሞ የሚለው ከኮንትሮል ሩም ወር ከአብራሪዎች ጋር ኮኔክሽን ሉዝ እያደረገ ወር ኮኔክሽኑ እየተቋረጠ እንደሆነ ነው የሚያሳየው ይህ ኮድ። ከዛ በኋላ እንግዲህ ያነጋገር ያለው ምንድነው ይህ ድሮን ከዚህ በኋላ ምንድነው ያደረገው ከነበረበት የሳውዲ ክልል በፍጥነት በጣም በድንገትና በፍጥነት በመታጠፍ ወደ ኢራን ክልል መብረሩን የታወቀው። ከዛ በኋላ ግን የት እንደገባ የዩኤስ አብራሪዎቹ ምኖቹም የዩኤስ ሚሊታሪም ያወቀው ነገር የለም የት እንደገባ። ነገር ግን ነገሩ ሀፕን ያደረገው ኤፕሪል 9 መሆኑን ተከትሎ ቀናት አልፈዋል። እስካሁን ድረስ ክራሽ አድርጓል የሚል ድምዳሜ ላይ የተደረሰ ቢሆንም ግን ክራሽ ያድርግ ግን ማረጋገጫ የለም። ክራሽ ስላደረገበትን ቦታ የሚያውቁት ነገር የለም የዩኤስ አርሚ። በሌላ በኩል ግን አነጋጋሪ የሆነው ነገር ምንድነው ይህ የዚህ ድሮን ዋጋ ነው። ይህ ድሮን ዋጋው 230 ሚሊዮን እስከ 250 ሚሊዮን የሚገመት መሆኑ ነው። እጅግ በጣም ውድ ነው። ለንጽጽር አሜሪካ ብዙ ጊዜ የምትጠቀምበት MQ-9 ሪፐር የሚባለው ይህ እዚህ ጋር የምታዩት ድሮን የአንዱ ዋጋ 30 ሚሊዮን ዶላር ነው። ይህ ደግሞ ስንት ነው? 230 ሚሊዮን። መሀል ላይ የ200 ሚሊዮን ልዩነት ሁሉ አለ። የዚህ ድሮን ውድነት ነው አነጋጋሪው። በሌላ በኩል ግን ኢራን ደግሞ እስካሁን ድረስ ምንም ነገር ባትልም ግን ከኢራን ሀክ አድርጋውስ ቢሆን የሚሉ ሀሳቦች ግን ይመጣሉ በተደጋጋሚ። ምክንያቱም ኢራን ከዚህ በፊት RQ-170 የሚባለውን የአሜሪካ ድሮንን 2011 ላይ ሀክ አድርጋ ስታበቃ አምጥታ የኢራን ማረፊያዎች ላይ በሰላም አሳርፈዋለች። ምንም ነገር ሳይጫር አሳርፈዋለች። ከዛ በኋላ ደግሞ ያንን በዛ ላይ በመመራመር ደግሞ የኢራን የድሮን ፕሮግራም በጣም ቡስት እንዲያደርግ አድርጋለች። የእሱንም ደግሞ ክሎን ሰርታለች። እሱን የሚመስል ድሮኖች ሰርታለች ኢራን። ናው ይህ የዛሬው ድሮን ደግሞ ያጋጠመው ነገራቶች ሲታዩ በተለይ በድንገት ታጥፎ ወደ ኢራን አቅጣጫ መብረሩ ከቁጥጥር ውጭ መውጣቱና የመሳሰሉ ነገራቶች የሳይበር አታክ ቢሆንስ የሚል ነገር እየተወራ ነው ያለው። ከኢራን በኩል እስካሁን ድረስ የተባለ ነገር ባይኖርም ግን በአሜሪካ በኩል ያለው ከቁጥጥራችን ውጭ ወጣ የት እንዳረፈ ማናቅም የሚሉ ነገራቶች ደግሞ እንደዚህ አይነት ክሌሞችን እያጠናከረ ይገኛል። ለማንኛውም ግን ይህ ድሮን የት እንዳረፈ እስካሁን ድረስ አይታወቅም። ኢራን ሀክ አድርጓለች አላደረገችው የሚለው ግን እስካሁን ከኢራን በኩል የተባለ ነገር የለም። ለማንኛውም አረገችውም አላረገችውም ግን ይህ ድሮን የምርም ተከስክሰው ከሆነ ሊከሰከስ የሚችለው ፐርሺያን ገልፍ ላይ ነው እየተባለ ያለው ወደ ኢራን ክልል ካልገባ። ለማንኛውም ግን ይህንን ድሮን ይህ እጅግ በጣም ብዙ ቴክኖሎጂ ዴቨሎፕ የተደረገበት ድሮን ነውና ቀድሞ እንትን ለማድረግ ከተከሰከሰበት ቦታ ቀድሞ ለመውሰድ ሩጫዎች መካሄዳቸው የማይቀር ነው። ምክንያቱም ኢራን እጅ ከገባ ይህ ድሮን እንግዲህ ቴክኖሎጂው ምን ያህል የኢራን የድሮን ቴክኖሎጂ ከዚህ ምን ያህል ዴቨሎፕ ሊደረግ እንደሚችል ስጋቶች ስላሉ ማለት ነው። ለማንኛውም ፋይናላይዝ የተደረገ ነገር የለም። ሰው አይገስ ዊልሲ ጦርነቱ ምን ላይ ደርሷል የሚለውን እንመለከታለን። ጥሩ ዜና በኢራንና በአሜሪካ መካከል ሲደረግ የነበረው ድርድር ተስፋ እንዳፈነጠቀ እየተነገረ ነው ያለው። ባለፉት ዙር ድርድሮች እንግዲህ ስምምነት ላይ እንዳይደረስ ማነቆ ሆኖ የነበረው የኢራን የኒውክሌር ፕሮግራም እንደሆነ ታውቃላችሁ። ከጦርነቱ በፊት በነበሩ የድርድር ዙሮች እንግዲህ አሜሪካ ኢራን ኢንዴፊኒትሊ ኦር እስከመቼውም ኒውክሌር ማብላላቷን እንድታቆም የሚል ዲማንድ ይዛ ስትመጣ ኢራን ደግሞ
መብቴን ይነካል። ይህ መብቴን የሚነካ ነው። ማንም ሀገር ያለው መብት ለኔ ላይ ልከለከል አይገባም። ነገር ግን ያው ለምጣዱ ሲባል አይጧ ተለፍ በሚለው 5 ዓመት ላቁም ብላ ኦፈር አድርጋ ነበረ። አሜሪካ ግን ኖ ኢንዴፊኒትሊ እስከመቼውም በሚል ሳይስማሙ ቀርቶ ወደ ጦርነት እንደተገባ ይታወቃል። በኋላ ጦርነቱ ከቆመ በኋላ ባለው ደግሞ ጄዲ ቫንስ በተሳተፉበት ድርድር ደግሞ አሜሪካ ኢንዴፊኒትሊ ኦር እስከመቼውም የሚለውን ዲማንዷን ትታ ለ20 ዓመት የሚል ዲማንድ ይዛ እንደመጣች እና አክሲዮስም የተለያዩ ሪፖርቶችም ሲዘግቡት ነበረ። ኢራን ግን አሁንም 20 ዓመት አይደለም 5 ዓመት ነው ማቆም የሚል ዲማንድ ይዛ አሁንም ቆማ ነበረ። በዚህ ምክንያት ሳይስማሙ ቀርቶ ተበትኗል። ባለፈው የአሜሪካን ተደራዳሪ ቡድን የሚመሩት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከድርድሩ በኋላ በሰጡት መግለጫም በሌሎች ጉዳዮች ላይ እንደተስማሙ በሚጠቁም መልኩ አሁን እንዳንስማማ ያደርገን የኒኩሌር ፕሮግራሙ ነው የሚል ነገር ተናግረው ነበረ። በዚህ ሳይስማሙ ተበትነው ነበረ። ግን ቢበተኑም አሁንም ከጀርባ የኢራንና የአሜሪካ ተደራዳሪዎች መልእክት ሲላላኩ እንደነበረ ነው የታወቀው። ዳይሬክትሊም በፓኪስታኖች በኩልም መልእክቶች ሲላላኩ ቆይተዋል የተባለው። ከትናንት ወዲያ ማክሰኞ ግን ለመስማማት በዴፊኒት በሆነ አመት ላይ እስካሁን ድረስ ስፔሲፋይ አልተደረገም። በ20 እና በ5 በሚለው በሁለቱ መሀል ላይ ይሆናል ተብሎ በተገመተ አመት ለመስማማት እንግዲህ ፍላጎት ማሳየታቸውን ተከትሎ ተስፋ ፈንጥቋል ነው የተባለው። ማክሰኞ ዕለት ይህ ንግግር ይህንን ተስፋ ማፈንጠቁን ተከትሎ እንግዲህ አደራዳሪዎቹ ሁለት አደራዳሪዎች ናቸው ያሉት። እንደምታውቁት ፓኪስታን ውስጥ የኤታማዦር ሹሙ አሲም ሙኒር እና የፓኪስታን መሪ ሻህባዝ ሸሪፍ ናቸው በበላይነት እየመሩት ያሉት። ይህ ማክሰኞ ዕለት ይህ ነገር ሀፕን ማድረጉን ተከትሎ እንግዲህ ትናንትና ሮብ ዕለት የፓኪስታኑ የኤታማዦር ሹም አሲም ሙኒር ኢራን ገብተዋል። እዚህ ጋር በምታዩት መልኩ የኢራኑ ፎሬን ሚኒስቴርና የተደራዳሪዎቹ አመራር እንግዲህ ተቀብለዋቸዋል። ላይ በምታዩት መልኩ የኤታማዦር ሹሙ ግን ኢራን ሲገቡ የፓኪስታኑ መሪ ሻህባዝ ሸሪፍ ደግሞ ትናንትናውኑ ሳውዲ ገብተዋል በተመሳሳይ ሰዓት። ነገራቶች እየሰፉ እንዳለ ነው እየተገመተ ያለው። ለማንኛውም ግን ዛሬ ሐሙስ ዕለት ትናንት የገቡት የኤታማዦር ሹም ከኢራን ተደራዳሪዎች ጋር ዛሬ ሐሙስ ዕለት በዛ ጉዳይ ያወራሉ ተብሎ ይጠበቃል። በዛ ጉዳይ ካወሩ በኋላ እንግዲህ ዴፊኒት የሆነ ፊት ለፊት ተገናኝተው አሜሪካና ኢራናውያን ተገናኝተው የሚወያዩበትን ቀን ይወስናሉ ተብሎ ይጠበቀ ነው ያለው። በሌላ በኩል ግን የኢራን አንድ ዲማንድ ነበረ። ምንድነው? በጦርነቱ የደረሰብኝን ካሳ ልከፈል ይገባል የሚል ዲማንድ ነበረ። ከሁለት ቀን በፊት ለዩኤን ባስገባችሁ ኦፊሻል ዲማንድ ደግሞ ኢራን 5 የአረብ ሀገራቶች ሊከፍሉን ይገባል ብላ ሜንሽን አድርጋለች። ሳውዲ አሬቢያ፣ ቀጣር፣ ዩኤኢ፣ ባህሬን እና ጆርዳን እነዚህ 5 ሀገራቶች ሊከፍሉን ይገባል ብለው ዲማንድ አድርገው ነበረ። የፓኪስታኑ መሪ ሻህባዝ ሸሪፍ ወደ ሳውዲ ያቀኑት በዚህ ጉዳይ ሊያወሩ ነው ወይ የሚለው ገና የታወቀ ነገር የለም። ለማንኛውም ግን ሳውዲን ሲጨርሱ ወደ ቀጣር እንዲሁም ወደ ሌሎች ሀገራቶች ይሄዳሉ ተብሏል። በዚህ ጉዳይ ያወሩ የታወቀ ነገር የለም። ለማንኛውም ግን አሁን ተስፋው ምንድነው? ከዛሬው የኢራንና የኤታማዦር ሹሙ ውይይት በኋላ ዴፊኒት የሆነ አሜሪካና ኢራኖች ተገናኝተው የሚወያዩበት ዴፊኒት የሆነ ቀን ይወሰንና በዚህ ፍሬምወርክ ዲቴል ባይኖረውም በፍሬምወርኩ ግን አትሊስት የሚስማሙ ከሆነ ተኩስ አቁም ስምምነቱ ይራዘምና ዲቴሉ ይሰራል። የዚህ ፍሬምወርክ ዲቴል ተሰርቶ ፋይናላይዝ የተደረገ ስምምነት ይፈራረማሉ ነው የተባለው። ጉድ ኒውስ ተስፋ እየሰጠ ያለው ምንድነው? በዚህ ፍሬምወርክ በሚመጡት ቀናቶች ውስጥ ከተስማሙና ተኩስ አቁሙ ከተራዘመ በዚህ በሚራዘመው ተኩስ አቁም ላይ እንግዲህ ፍሬምወርኩ ላይ ስምምነት ላይ በመደረሱ ምክንያት ሁርሙዝ ሰርጥን ኢራን ለመክፈት ተስማምታለች ነው የተባለው። ኦር ልትከፍቶ ትችላለች፣ ፍላጎቱ እያሳየች ነው የተባለው። ስለዚህ ይህ የሚሆን ከሆነ ሁርሙዝ ሰርጥ የሚከፈት ከሆነ ለሁላችንም ተስፋ የሚሆን እንደሆነ ትልቅ እፎይታ የሚሆን እንደሆነ ይታወቃል። ለማንኛውም ግን ቻይና በዚህ በኩል ኢንቮልቭ አድርጋ እንግዲህ ኢራንን የሁርሙዝ ሰርጥን እንድትከፍት ዲፕሎማሲ እያደረገች ነው ያለችው። ከነ ፓኪስታን ጋር ሆነ ዲፕሎማሲ እያደረገች እንዳለች ታውቋል። ግን ቻይና አሁንም የኢራንን በሁርሙዝ ሰርጥ ያላትን ሉዓላዊነት በሚያከብር መልኩ የሚል ነገር ይዛ ብትመጣም ለማንኛውም ግን ይህ ሀፕን የሚያደርግ ከሆነ ለሁላችንም ተስፋ ነው። አይገስ ዊል ሲ እሺ ጋይዝ ሜጀር አፕዴቶች እንዳሉ ታውቃላችሁ። ትናንትና ማለት ነው የፓኪስታን ሚሊተሪ ሄድ ወደ ኢራን እንደሄደ ታውቃላችኋል ለኔጎሽዬሽን ማለት በቀደም በዩኤስኤ እና በኢራን የተደረገው ኔጎሽዬሽን ስላልተሳካ ማለት ነው ለሁለተኛ ጊዜ እንዲነጋገሩ ማለት የሁሉም ሰው ኢኮኖሚ ክራሽ እያደረገ ስለሆነ በዚህ ሰዓት ፓኪስታን ፕሬሸር ውስጥ ነው ያለችው እና ሚሊተሪ ሄዷን ልካው ነበር ማለት ነው እንዲያወሩ እና በዚህ ሰዓት ማለት ነው አሁን ኢራን እና ዩኤስኤ የሆነ አይነት የኔጎሽዬሽን ፍሬምወርክ ላይ ደርሰዋል እየተባለ ነው ማለት ዲቴይሉ በደንብ አይታወቅም፣ ግን ምን የሚያስማማ ነገር ላይ ደርሰዋል እየተባለ ነው እና ምንድነው አስታውሳችሁ ማለት ነው ሁለት ነገር ላይ ነበር በደንብ ያልተስማሙት የዛን ሰዓት። አንደኛው የኢራን የኒውክሌር ማብላላት ራይት ይነጠቅ ወይም ደግሞ ቢያንስ ለ20 ዓመት ምንም አይነት ኒውክሌር እንዳታብላሉ እና ዩራኒየም ኢንሪችመንታችሁም ክሎዝ ይደረግ ምናምን የሚል ነበረ የዩኤስኤ ኔጎሽዬሽን ፖይንት ማለት ነው። አንድ ደግሞ ኖ እኛ ቢያንስ 5 ዓመት ለ5 ዓመት ምናምን ነገር እናራዝመዋለን በሚለው መሀል አልታወቀም አሁን የትኛው ለአግሪ እንዳደረጉ 5 እና 20 ዓመት ባለው መካከል የተስማሙ ይገኛሉ እየተባለ ነው። ሁለተኛው ደግሞ ምን ነበረ? የሌባኖን ጉዳይ ነበር ሁለተኛው ማለት ነው። ማለት ኢራን ሌባኖንን ለቃችሁ ካልወጣችሁ በስተቀር ሌባኖን መደብደብ እስካላቆመች በቀር ምንም አይነት ሲስፋየር የሚባል ነገር አይኖርም ምናምን ብለው ነበርና የሌባኖን መንግስት ወጥቶ ማለት ነው ለኛ አትከራከሩልን ኦን ቢሃፍ ኦፍ ሌባኖን ማንም ሰው ኔጎሺዬት እንዲያደርግ አንፈልግም እያሉ ነውና ማለት ይሄ በጣም ክሬዚ ነው። ማለት ለነሱ ተደርበው ሲከራከሩላቸው ፓርት ኦፍ ዘ ፒስ ዲል ይሁን ምናምን ብለው እያወሩ ያለ በመሀል ገቨርንመንቱ ተነስቶ ነው እኛ ለራሳችን በቃለ ምናምን እያሉ ይገኛሉና እንደዚህ ይሆን ያለው ማለት ነው። ሌባኖን የራሷ መንግስት አላትና
ሄዝቦላ ማለት ነው እዛ ውስጥ ነው ኤግዚስት የሚያደርገው ማለት ከነሱ ሴፐሬት ሆኖ ከመንግስቱ ተነጥሎ ነው ኤግዚስት የሚያደርገውና ፓወርፉልም ነው። አሪፍ ኢኮኖሚ ያለው አሪፍ ሚሊተሪም አለውና ይሄ ሚሊተሪና ኢኮኖሚ ስፖንሰር የሚደረገው በቴህራን ነው ወይም ደግሞ በኢራን ነው እና እነሱ በቃ አይፈልጉም ገቨርንመንት አይፈልግም ይሄንን ሄዝቦላ የሚባለውን ቲም ለማዳከም እና ሶቨሬኒቲ ማለት የገቨርንመንት ለራሱ መመለስ ይችላል የሚለውን ነገር ትረግጦ ለመናገር ነው ማለት ነው ይሄን እያደረጉ ያሉትና ኔጎሺዬሽን ካለ ለሌባኖስ ስቴት ራሱ ኔጎሺዬት ያደርጋል ምናምን እያሉ ይገኛሉ ማለት ነው በዚህ ሰዓት። ይሄን ተከትሎ ማለት ነው ኤፕሪል 16 ዛሬ ማለት ነው እስራኤልና ሌባኖን ማለት ነው ዩኤስ ውስጥ የሆነ አይነት ኔጎሺዬሽን እንደሚያደርጉ ዶናልድ ትራምፕ አስታውቋል ማለት ነው በቃ ግድ ነው የነዚህ ሰዎች መስማማት ይሄ ሲስፋየር ግዴታ ያስፈልጋል። ምክንያቱም አይኤምኤፍ ማለት ግሎባል ሪሴሽን ይኖራል በዚህ ምክንያት ማቀፍ ሆነ የኢኮኖሚ ውድቀት እንደሚኖር ምርት እንደሚቀንስ ትርፋማነት እንደሚቀንስ እና የዋጋ ግሽበት እንደሚሆንና የሁሉም ሰው ኢምፓክት እንደሚደረግ ፎር ዘ ወርስት ማለት ነውና እሱን እያሳወቀ ይገኛል ማለት ነው። ሌትስ ሆፕ ፎር ዘ ቤስት እስቲ አንድ ላይ እናያለን እንዴት እንደሚሆን። በዚህ ሰዓት የኢራኑ ፕሬዝዳንት ዓለምን ያስደነግጥና ያስገርም ድርጊት መፈጸማቸው ተሰምቷል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለወታደራዊ አገልግሎት በፈቃደኝነት መመዝገባቸው ተነግሯል። ይህ ብቻ አይደለም። ህይወትን ሰዋ በተሰኘው ሀገራዊ ዘመቻ ከ26 ሚሊዮን በላይ ኢራናውያን ለውትድርና መመዝገባቸው የሀገሪቱ መገናኛ ብዙሃን እየዘገቡ ይገኛሉ። ይህ ዘመቻ ኢራን በሀገራዊ ሉዓላዊነቷና እንዲሁም ደግሞ ለደህንነቷ ምን ያህል ቁርጠኛ እንደሆነች የሚያሳይ ምልክትም ተደርጓል። ፕሬዝዳንቱ ራሳቸው ለዚህ ዘመቻ መመዝገባቸው በመንግስትና በህዝብ መካከል ያለውን አንድነት የሚያንጸባርቅ መሆኑ እየተገለጸ ይገኛል። እዚህ ጋር ደግሞ ሌላ ትኩሳት ኢራን ያወጣቸውን ማስጠንቀቂያ ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችን ቆዩ። አሜሪካ በሆርሙዝ ሰርጥ ላይ የጀመረችው እገዳ የሚቀጥል ከሆነ ኢራን የቀይ ባህርን እንደምትዘጋ አስታውቃለች። የኢራን ወታደራዊ ኃይል በቀይ ባህር ላይ የሚደረግ የንግድ ልውውጥ ሙሉ ለሙሉ ይቋረጣል ሲል ዝቷል። ኢራን አሜሪካ በሆርሙዝ ሰርጥ ላይ የምታከናውነው እርምጃ ማለት ነው የተኩስ አቁም ስምምነቱን እንደመጣስም ይቆጠራል። እናም የምናደርገው እያንዳንዱ እርምጃም ሉዓላዊነታችንን ለማስጠበቅ ነው ሲሉም ተደምጠዋል። ኢራን የዛተችውን የምታረግ ከሆነ የዓለም ቀውስ እጅግ እየተባበሰ የሚሄድ ነው የሚሆነው። የእናንተ ሀሳብ ምንድን ነው? በደም ሼር ኮፒ ሊንክ ሪፖስት ያደርጋቸው አዳርሱ። በሌላ መረጃ እንገናኛለን። ኢራን የተኩስ አቁም ስምምነቱ እንዲራዘም እንደማትፈልግ አስታውቃለች። ባለፈው ሳምንት ለ2 ሳምንታት በአሜሪካና በኢራን መካከል የተደረገው የተኩስ አቁም ስምምነት መራዘሙ ለአሜሪካና ለእስራኤል ጊዜ መግዣ ይሆናል ያሉት የኢራን ባለስልጣናት አሜሪካ ወይም የኢራንን ጥያቄ መቀበል አለባት ወይ ደግሞ ወደ ጦርነቱ መመለስ አለብን ብለዋል። በሆርሙዝ ላይ የኢራን ሉዓላዊነትን ጨምሮ በተኩስ አቁም ፕሮፖዛላቸው የጠየቁትን 10 ጥያቄዎች አሜሪካ መቀበል እንዳለባትም አሳስበዋል። አሜሪካ በበኩሏ የተኩስ አቁም ስምምነቱ መራዘሙን እርግጠኛ እንዳልሆነች ያስታወቀች ሲሆን በሺዎች የሚቆጠሩ ወታደሮቿን ወደ መካከለኛው ምስራቅ መላኳን ዋሽንግተን ፖስት ዘግበዋል። አሁን ላይ አሜሪካ እንዲከፈት የወሰነችው የሆርሙዝ ወሽመጥን አስመልክቶ አንዳንድ መረጃዎችን ልንገራችሁ። እዚህ ጋር እንደምትመለከቱት ይህ ወሽመጡ ሲሆንም ኢራን በዋናነት በበላይነት ተቆጣጠረው ነበር። ታዲያ ይሄ የኢራን ይህንን ነገር መዝጋቷም በቀጥታ የሚጎዳው የተወሰኑ ሀገራትን ነው እንጂ ኢራን በከፍተኛ ሁኔታ ትጠቀም ነበር። ምክንያቱም ከተለያዩ ፖርቶቿ በቀጥታ ወደ ቻይናና ወደ ተለያዩ ሀገራት የሷ ነዳጅ ይሸጣል ማለት ነው። የሚጎዳው ማን ነው ካላችሁ በዚህ በኩል ያሉት እንደ ሳውዲ አረቢያ፣ ዩናይትድ አረብ ኤምሬት እንደዚሁም ደግሞ ኩዌትና ኳታር የመሳሰሉ ከዚህኛው መስመር ወደዚህ ያሉ ሀገራት ናቸው። ምክንያቱም በዚህ ወሽመጥ በኩል አልፈው ለኢትዮጵያና ለተመሳሰሉት ሀገራትም ነዳጃቸውን ይሸጡ ነበር። ታዲያ ገዢ ሀገራት ልክ እንደ ኢትዮጵያ ያሉ በነዳጅ እጥረት ሲመጡ ሻጭ ሀገራትም ታዲያ የሚጎዱት እነ ኩዌት፣ እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤምሬትና እነ ኳታር ናቸው። እነዚህ ሀገራት ደግሞ በኢራን በኩል የአሜሪካ ደጋፊ ሀገራት ተብለው ስለተሰየሙ እነሱ እንዲጎዱ በቀጥታ ኢራን ትፈልጋለች ማለት ነው። ይህንን የተረዳችው አሜሪካ ታዲያ በቀጥታ ኔቪዎቿን ይዛ መጣችና እዚህ ጋር እንደምትመለከቱት እንደዚህ እንደ ድልድይ ሰርታ ዘጋችሁ ማለት ነው። በዚህ በኩል የሚያልፍ ማለትም ይህንን የኢራን ወሽመጥን አልፎ የሚመጣ የትኛውም እንትን በአሜሪካ እርምጃ ይወሰድበታል የሚል ውሳኔን አሳለፈች። ይሄ ማለት ምንድነው? የትኛውም ማለትም እዚህ ጋር ከምትመለከቷቸው ከኢራን ፖርቶች የሚወጡ ነዳጅ እንደዚሁም ደግሞ ሌሎች ኤክስፖርት የሚደረጉ ነገሮች በቀጥታ በአሜሪካ ፍቃድ ብቻ እንዲያልፉ ያደርጋል ማለት ነው። ስለዚህ በዚህ ሁኔታ ውስጥ ኢራን በየቀኑ ወደ 150 ሚሊዮን የአሜሪካን ዶላር የሚጠጋ ገቢዋን ታጣለች ማለት ነው። ይህም ታዲያ በጦርነቱ ላይም ትልቅ የተባለ ተጽዕኖን ስለሚፈጥርም ኢራን በቀጥታ ወደ ድርድር እንዲመጣ የሚያደርግም ይህ የአሜሪካ ውሳኔ አሁን ላይ ውጤት አምጥቷል ተብሎ መታሰብ ይቻላል። እንደዚሁም ደግሞ ለኢትዮጵያ ሆኖም ለኳታር፣ ለኩዌት፣ ለሳውዲ አረቢያ እንደዚሁም ደግሞ ለመሳሰሉት ሀገራት ታዲያ ይህ ነገር ጥቅም አምጥቷል የተባለው አሁን ላይ ኢራንም ይህንን መስመር ትከፍታለች፣ አሜሪካም ይህንን መስመር ትከፍታለች፣ ኢትዮጵያም እንደ ልቧ ነዳጅ ታገኛለች ማለት ነው። የአሜሪካ ጦር እንግዲህ ወይም ደግሞ በጣም ወሳኝ የሚባለው መቷም ሳይቀር
እንደተከሰከሰ እየሰማን እንገኛለን። ሙሉ መረጃውን ተከታትላችኋል። የዛሬ ቪዲዮ ይሄን ይመስል ነበር። ሰይድ ነበርኩኝ። አላህ ሀገራችን ሰላም ያደርግ። አላህ በዓለም ዙሪያ ያሉ ሙስሊሞችን ሁሉ ይጠብቃቸው። ፍልስጤማውያን አላህ ይነስራቸው። አላህ ነስራቸውን ቅርብ ያድርገው። በአክሱም የሚገኙ ሙስሊሞችንም አላህ እንዲጠብቃቸውና ነስሩ እንዲያቀርብላቸው ሁላችሁ ዱዓ አድርጉላቸው መልእክቴን አስተላልፋለሁ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ በተለያዩ ቻናል ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም።